ይህ የሕያው እግዚአብሔር ቃል ነው። ምዕራፍ 47 ዮሴፍም ወደ ፈርዖን ሄደ። አባቴና ወንድሞቼ በጎቻቸውን፣ ፍየሎቻቸውን እንዲሁም ያላቸውን ሁሉ ይዘው ከከነዓን አገር መጥተው በጌሤም ሰፍረዋል አለው። ከወንድሞቹም መካከል 5ቱን መርጦ ፈርዖን ፊት አቀረባቸው። ፈርዖንም ዮሴፍን ወንድሞች ስራቸው ምንድነው ሲል ጠየቀው። እነርሱም ፈርዖንን እኛ አገልጋዮችህ ልክ እንደ አባቶቻችን ከብት አርቢዎች ነን አሉት። ደግሞ በከነዓን ምድር ረሃብ እጅግ የጸና በመሆኑ በጎችና ፍየሎች የሚሰማሩበት በማጣታቸው ለጊዜው እዚህ ለመኖር መጥተናል። አሁንም ባሮችህ በጌሤም ምድር እንድንኖር እንድትፈቅድልን እንለምንሃለን አሉት። ፈርዖንም ዮሴፍን እንዲህ አለው፣ አባትህና ወንድሞችህ ወደ አንተ መጥተዋል። የግብጽ ምድር እንደሆነች በእጅ ነው። አባትህንና ወንድሞችህን ምርጥ በሆነው ምድር አስፍራቸው፣ በጌሤም ይኑሩ። ከመካከላቸው ልዩ ችሎታ ያላቸው መኖራቸውን የምታውቅ ከሆነ የከብቶቹ ኃላፊ አድርጋቸው። ከዚያ በኋላ ዮሴፍ አባቱን ያዕቆብን ቤተ መንግሥት አስገብቶ በፈርዖን ፊት አቀረበው። ያዕቆብም ፈርዖንን ከመረቀው በኋላ ፈርዖን ለመሆኑ እድሜህ ምን ያህል ነው ሲል ያዕቆብን ጠየቀው። ያዕቆብም ለፈርዖን በምድር ላይ በእንግድነት ያሳለፍኩት ዘመን 130 ዓመት ነው። ይህም አባቶቼ በእንግድነት ከኖሩበት ዘመን ጋር ሲነጻጸር አጭር ነው፣ ችግርም የበዛበት ነበር ሲል መለሰለት። ከዚያም ያዕቆብ ፈርዖንን መርቆ ተሰናብቶት ወጣ። ዮሴፍም አባቱንና ወንድሞቹን በግብጽ እንዲኖሩ አደረገ። ፈርዖን በሰጠውም ትእዛዝ መሰረት ምርጥ ከሆነው ምድር ራምሴን በርስትነት ሰጣቸው። ዮሴፍም ለአባቱ ለወንድሞቹና ለመላው የአባቱ ቤተሰቦች በልጆቻቸው ቁጥር ልክ ቀለብ እንዲሰፈርላቸው አደረገ። በመላው ምድር እህል ባለመኖሩ ረሃብ እየጸና ሄደ። ከዚህ የተነሳ ግብጽና ከከነዓን በረሃብ እጅግ ተጎዱ። ዮሴፍም የግብጽና የከነዓን ሰዎች እህል ለመሸመት የከፈሉት ገንዘብ ሁሉ ሰብስቦ ወደ ፈርዖን ቤተ መንግሥት ውስጥ አስገባው። የግብጽና የከነዓን ሕዝቦችም ገንዘባቸው ባለቀ ጊዜ ግብጻውያን ሁሉ ወደ ዮሴፍ ቀርበው የምንበላው እህል ስጠን፣ ገንዘባችን አልቆብናል፣ ዓይንህ እያየ እንዴት በረሃብ አንለቅ አሉት። ዮሴፍም ከብቶቻችሁን አምጡ፣ ገንዘባችሁ ካለቀ በከብቶቻችሁ ለውጥ እህል ሰጣችኋለሁ አለ። ስለዚህ ከብቶቻቸውን ወደ ዮሴፍ አመጡ። እርሱም በፈረሶቻቸው፣ በበጎቻቸው፣ በፍየሎቻቸው፣ በከብቶቻቸውና በአህዮቻቸው ለውጥ እህልን ሰጣቸው። በከብቶቻቸው ልዋጭ ባገኙት ምግብ የዚያን ዓመት ረሃብ እንዲወጡት አደረገ። ያም ዓመት ካለፈ በኋላ ሕዝቡ በሚቀጥለው ዓመት ወደ ዮሴፍ መጥተው እንዲህ አሉት፣ እንግዲህ ከጌታችን የምንሰውረው ምንም ነገር የለም። ገንዘባችን አልቋል፣ ከብቶቻችንንም አስረክበንሃል። እንግዲህ ለጌታችን የምንሰጠው ከመሬታችንና ከኛ ከራሳችን በቀር አንዳች ነገር የለንም። ታዲያ እያየህን እንዴት እንለቅ? መሬታችንስ ለምን ጠፎ ነው ይቅር። እኛንና መሬታችንን ውሰድና በለውጡ እህልን ስጠን። እኛ የፈርዖን ገባሮች ነን፣ መሬታችንም የእርሱ ርስት ይሁን። እኛም እንዳንሞት መሬታችንም ጠፎ ነው እንዳይቀር የምንዘራውን ዘር ስጠን። ስለዚህ ዮሴፍ የግብጽ ምድር ሁሉ ለፈርዖን ገዛለት። ረሃብም እጅግ ስለጸናባቸው ግብጻውያን ሁሉ አንዳቸውም ሳይቀሩ መሬታቸውን ሸጡ። ምድሪቱም የፈርዖን ርስት ሆነች። ዮሴፍም የግብጽ ሕዝብ ከዳር እስከ ዳር የፈርዖን ገባር አደረገው። ሆኖም ዮሴፍ የካህናቱን መሬት አልገዛም፣ ምክንያቱም ካህናቱ ከፈርዖን ቋሚ ድርጎ ስለሚያገኙ ፈርዖን ከሚሰጣቸው ድርጎ በቂ ምግብ ስለነበራቸው ነው። ከዚያም የተነሳ መሬታቸውን አልሸጡም። ዮሴፍ ሕዝቡን እንዲህ አላቸው፣ እነሆ ዛሬ እናንተም መሬታችሁም ለፈርዖን ገዝቻችኋለሁ። ይህን ዘር ወስዳችሁ በመሬት ላይ ዝሩ። መከሩ በሚሰበሰብበት ጊዜ ግን ከ5 እጅ አንዱን ለፈርዖን ታስገባላችሁ፣ ከ5 እጅ 4ቱን ደግሞ ለመሬታችሁ ዘር
እንዲሁም ለራሳችሁ ለቤተሰቦቻችሁና ለልጆቻችሁ ምግብ ታደርጉታላችሁ። እነርሱም እንግዲህ ሕይወታችንን አትርፈህልናልና በጌታችን ፊት ሞገስ ካገኘን ለፈርዖን ገባሮች እንሆናለን አሉት። ስለዚህ ዮሴፍ የምርቱ 1/5 ለፈርዖን እንዲገባ የሚያዝ የመሬት ሕግን አወጣ። ይህም ሕግ እስከ ዛሬ ይሰራበታል። በዚህ ጊዜ በፈርዖን እጅ ያልገባው መሬት የካህናቱ ብቻ ነበር። በዚህ ጊዜ እስራኤላውያን በግብጽ አገር በጌሴም ይኖሩ ነበር። በዚያም ሀብት ንብረት አፈሩ። ቁጥራቸውም እጅግ እየበዛ ይሄድ ጀመር። ያዕቆብ በግብጽ 17 ዓመት ኖረ። እድሜውም 147 ዓመት ነበር። እስራኤልም የሚሞትበት ጊዜ መቃረቡን እንደተረዳ ልጁን ዮሴፍን አስጠርቶ እንዲህ አለው፣ በአንተ ዘንድ ሞገስ ካገኘው እጅህን በጭኔ ላይ አኑር። በጎነትህን ታማኝነትህን ልታደርግልኝ ቃል ግባልኝ። በምሞትበት ጊዜ በግብጽ አትቅበረኝ። እኔም ከአባቶቼ ጋር ሳንቀላፋ ከግብጽ አውጥተህ እነርሱ በተቀበሩበት ቦታ ቅበረኝ። ዮሴፍም እሺ እንዳልከኝ አደርጋለሁ አለ። ያዕቆብም በል ማልልኝ አለው። ዮሴፍም ማለለት። እስራኤልም በአልጋው ራስጌ ሆኖ ጎንበስ አለ። ምዕራፍ 48 ከጥቂት ጊዜ በኋላ አባትህ ታሟል ተብሎ ለዮሴፍ ስለተነገረው ሁለቱን ልጆቹን ምናሴንና ኤፍሬምን ይዞ ሄደ። ለያዕቆብ ልጅ ዮሴፍ ወደ አንተ መጥቷል ተብሎ በተነገረው ጊዜ እስራኤል ተበረታቶ አልጋው ላይ ተቀመጠ። ያዕቆብም ዮሴፍን እንዲህ አለው፣ ሁሉን የሚችል አምላክ በከነዓን ምድር ሎዛ በምትባል ቦታ ተገለጠልኝ፣ ባረከኝም፣ እንዲህም አለኝ፣ ፍሬያማ አደርግሃለሁ። ይህችን ምድር ከአንተ በኋላ ለሚነሱ ዘሮች የዘላለም ርስት አድርጌ እሰጣቸዋለሁ። ወደዚህ ከመምጣቴ በፊት በግብጽ የወለድካቸው ሁለቱ ልጆችህ ከእንግዲህ የኔ ልጆች ሆነው ይቆጠራሉ። ሮቤልና ስምዖን ልጆቼ እንደሆኑ ሁሉ ኤፍሬምና ምናሴም ልጆቼ ይሆናሉ። ከነርሱ በኋላ የሚወለዱልህ ልጆች ግን ያንተ ይሁኑ። በርስት ድልድላቸው ግን በወንድሞቻቸው ስም ይቆጠራሉ። ከሰሜን ምዕራብ መስጦሚያ መልስ ኤፍራታ ለመድረስ ጥቂት ሲቀረኝ እናት ራሔል በከነዓን ምድር ሞተችብኝ። አዘንኩኝ። እኔም ወደ ኤፍራታ ማለት ወደ ቤተልሔም በሚወስደው መንገድ ዳር ቀበርኳት። እስራኤልም የዮሴፍን ልጆች ባየ ጊዜ እነዚህ እነማን ናቸው ሲል ጠየቀ። ዮሴፍም እነዚህ እግዚአብሔር የሰጠኝ ልጆች ናቸው ብሎ ለአባቱ መለሰለት። እስራኤልም አቅርባቸውና ልመርቃቸው አለ። በዚህ ጊዜ እስራኤል ዓይኖቹ በእርጅና ምክንያት በመድከማቸው አጥርቶ ማየት ይሳነው ነበር። ስለዚህ ዮሴፍ ልጆቹን አባቱ ዘንድ አቀረባቸው። አባቱም ስሞ አቀፋቸው። እስራኤልም ዮሴፍን ዓይንህን እንደገና አያለው ብዬ አላሰብኩም ነበር፣ እግዚአብሔር ግን ልጆችህን ጭምር ለማየት አበቃኝ አለው። ዮሴፍም ልጆቹን ከእስራኤል ጉልበት ፈቀቅ በማድረግ አጎንብሶ በግንባሩ መሬት ላይ ተደፋ። ከዚያም ዮሴፍ ሁለት ልጆቹን ይዞ ኤፍሬምን ከራሱ በስተቀኝ ከእስራኤል በስተግራ ምናሴን ደግሞ ከራሱ በስተግራ ከእስራኤል በስተቀኝ በኩል አቀረባቸው። እስራኤል ግን ቀኝ እጁን በታናሹ በኤፍሬም ራስ ላይ አኖረ፣ ግራ እጁንም በቀኝ እጁ ላይ አስተላልፎ በበኩሩ በምናሴ ላይ አኖረ። ከዚህ በኋላ ዮሴፍ ባረከ፣ እንዲህም አለው፣ አባቶቼ አብርሃምና ይስሐቅ በፊቱ የተመላለሱት እግዚአብሔር ለኔም እስከዛሬ ድረስ በዘመኔ ሁሉ እረኛ የሆነኝ አምላክ ከጉዳትም ሁሉ የታደገኝ መልአክ እርሱ እነዚህን ልጆች ይባርክ። እርሱም በስሜ በአባቶቼ በአብርሃምና በይስሐቅ ስም ይጠሩ፣ በምድር ላይ እጅግ ይብሊ። ዮሴፍም አባቱ ቀኝ እጁን በኤፍሬም ራስ ላይ ማድረጉን ሲያይ ተከፋ። ከኤፍሬም ራስ ላይ አንስቶ በምናሴ ራስ ላይ ለማኖር የአባቱን እጅ ያዘ። ዮሴፍም አባቴ ሆይ እንዲህ አይደለም፣ በኩሩ ይሄኛው ስለሆነ ቀኝ እጅን እርሱ ራስ ላይ አድርግ አለው።
ለአባቱ ግን አውቃለሁ ልጄ አውቃለሁ፣ እርሱም እኮ ሕዝብ ይሆናል ታላቅም ይሆናል። ይሁን እንጂ ታናሽ ወንድሙ ከእርሱ ይበልጣል፣ ዘሮቹም ታላቅ ሕዝቦች ይሆናሉ ብሎ እምቢ አለው። በዚህ ዕለትም ባረካቸው፣ እንዲህም አላቸው፣ በአንተ ስም እስራኤል እንዲህ ብሎ ይመርቃል፣ እግዚአብሔር እንደ ኤፍሬምና እንደ ምናሴ ያድርጋችሁ። በዚህ ሁኔታም ኤፍሬምን ከምናሴ አስቀደመው። ከዚህ በኋላ እስራኤል ዮሴፍን እንዲህ አለው፣ እኔ የምሞትበት ጊዜ ተቃርቧል፣ ነገር ግን እግዚአብሔር ከእናንተ ጋር ይሆናል፣ ወደ አባታችሁ ምድር መልሶ ያገባችኋል። እነሆ በሰይፌና በቀስቴ ከአሞራውያን እጅ የወለድኳትን አምባ ከወንድሞችህ ድርሻ አብልጬ ላንተ ሰጥቼሃለሁ። ምዕራፍ 49 ከዚህ በኋላ ያዕቆብ ልጆቹን ሁሉ አስጠርቶ እንዲህ አላቸው፣ በኋለኛው ዘመን ምን እንደሚደርስባችሁ ነግራችሁ ዘንድ ተሰብሰቡ። ከእናንተ የያዕቆብ ልጆች ሆይ ተሰብሰቡና ስሙ፣ አባታችሁ እስራኤልንም አድምጡ። ሮቤል አንተ የበኩር ልጄ ነህ፣ ኃይሌና የጉብዝናዬም መጀመሪያ፣ በክብር ትልቃለህ፣ በኃይልም ትበልጣለህ። እንደ ውሃ የዋለልክ ነህና እልቅና አይኖርህም። የአባትህም መኝታ ደፍረሃል፣ ምንጣፌንም አርክሰሃል። ስምዖንና ሌዊ ወንድማማቾች፣ ሰይፎቻቸው የአመፅ መሳሪያዎች ናቸው። ወደ ሸንጓቸው አልግባ፣ ጉባኤያቸው ውስጥ አልገኝ። በቁጣ ተነስተው ሰዎችን ገድለዋል፣ የበሬዎችንም ቋንጃ እንዳሻቸው ቆራርጠዋል። እጅግ አስፈሪ የሆነ ቁጣቸው፣ ጭከና የተሞላ ንዴታቸው የተረገመ ይሁን። በያዕቆብ እበትናቸዋለሁ፣ በመላው እስራኤልም አሰራጫቸዋለሁ። ይሁዳ ወንድሞችህ ይወድሱሃል፣ እጅህም የጠላትህን አንገት አንቆ ይዛል። የአባትህ ልጆች በፊት ተደፍተው ይሰግዱልሃል። አንተ የአንበሳ ደቦል ይሁዳ፣ ከአደን የምትመለስ ልጄ፣ እንደ አንበሳ ያደፍጣል፣ በምድርም ላይ ይተኛል፣ እንደ እንስት አንበሳም ያደባል። ታዲያ ማን ሊቀሰቅሰው ይደፍራል? በትረ መንግስት ከይሁዳ እጅ አይወጣም። የገዥነት ምርኩዝ ከእግሮቹ መካከል፣ ገዥነት የሚባለው እስኪመጣ ድረስ ሕዝቦች ሁሉ ይታዘዙታል። አህያውም በወይን ግንድ ያስራል፣ ውርንጫውንም በምርጡ የወይን ሐረግ ቅርንጫፍ ላይ ያስራል። ልብሱን በወይን ጠጅ መጎናጸፊያውንም በወይን ጭማቂ ያጥባል። ዓይኖቹ ከወይን ጠጅ የቀሉ ጥርሶቹም ከወተት ይልቅ የነጡ ይሆናሉ። ዛብሎን በባህር ዳር ይኖራል፣ የመርከቦች መጠጊያም ይሆናል። ወሰኑም እስከ ሲዶና ይደርሳል። ይሳኮር በጭነት መካከል የሚተኛ አጥንተ ብርቱ አህያ ነው። ማረፊያ ቦታው መልካም፣ ምድሪቱ አስደሳች መሆኗን ሲያይ ትከሻውን ለሸክም ያመቻቻል፣ ተገዶም ያገለግላል። ዳን ከእስራኤል ነገዶች እንደ አንዱ ሆኖ በራሱ ሕዝብ ላይ ይፈርዳል። ዳን የመንገድ ዳር እባብ፣ የመተላለፊያ መንገድ እፉኝት ነው። ጋላቢው የኋሊት እንዲወድቅ የፈረሱን ሰኮና ይነክሳል። እግዚአብሔር ሆይ ማዳንህን እጠባበቃለሁ። ጋድን ወራሪዎች አደጋ ይጥሉበታል፣ እርሱ ግን ዱካቸውን ተከታትሎ ብድራቸውን ይመልሳል። አሴር ማዕደ ሰፊ ይሆናል፣ ለነገስታትም የሚስማማ ምግብን ያቀርባል። ንፍታሌም ነፃ እንደተለቀቀች የሚያማምሩም ግልገሎች እንደምትወልድ ሚዳቆ ነው። ዮሴፍ ፍሬያማ የወይን ተክል በምንጭ ዳር የተተከለ ወይን ነው። ሐረጎቹ ቅጥርን ይለብሳሉ። ቀስተኞች በጭካኔ ያጠቁት፣ በጥላቻም ነደፉት። ነገር ግን በያዕቆብ ኃያል አምላክ ክንድ እረኛው በሆነው በእስራኤል አለት ቀስቱ ጸና፣ ጠንካራ ክንዱም ቀለጠፈ። አንተን በሚረዳህ በአባትህ አምላክ በሚባርክህም ሁሉን ማድረግ በሚችል አምላክ ከላይ ከሰማይ በሚገኝ ረድኤት ከምድር ጥልቅ በሚገኝ በረከት
ከማህፀን ከጡት በሚገኝ ምርቃት ይባርክሃል። ከጥንት ተራሮች በረከት ከዘላለም ኮረብቶች ምርቃት ይልቅ የአባትህ በረከት ይበልጣል። ይህ ሁሉ በዮሴፍ ራስ ላይ ይውረድ፣ በወንድሞቹ መካከል አለቃ ከሆነው ግንባር ላይ ይረፍ። ብንያም ነጣቂ ተኩላ ነው። ያደነውን ማለዳ ይበላል፣ የማረከውን ማታ ይከፋፈላል። እነዚህ ሁሉ 12 የእስራኤል ነገዶች ናቸው። ይህም እያንዳንዳቸውን ተገቢ በሆነው በረከት አባታቸው ሲባርካቸው የተናገረው ቃል ነው። ከዚህ በኋላ ያዕቆብ እንዲህ ሲል አዘዛቸው፣ እነሆ ወደ ወገኖቼ የምሰበሰብበት ጊዜ ደርሷል። በኬጢያዊው በኤፍሮን እርሻ ውስጥ ባለችው ዋሻ ከአባቶቼ ዘንድ ቅበሩኝ። ይህ በከነዓን ምድር በመምሬ አጠገብ በማክፌላ እርሻ ውስጥ ያለው ዋሻ የመቃብር ቦታ እንዲሆን አብርሃም ከኬጢያዊው ኤፍሮን ላይ የገዛው ነው። በዚያ አብርሃምና ሚስቱ ሳራ ተቀብረዋል። በዚያ ይስሐቅና ሚስቱ ርብቃ ተቀብረዋል። እኔም ሊያን የቀበርኳት ከዚያው ነው። እርሻውና ዋሻው የተገዙት ከኬጢያዊው ላይ ነው። ያዕቆብ እነዚህን ቃላት ለልጆቹ ተናግሮ እንዳበቃ እግሮቹን በአልጋው ላይ ሰብስቦ የመጨረሻ ትንፋሹን ተነፈሰ። ወደ ወገኖቹም ተሰበሰበ። ምዕራፍ 50 ዮሴፍ በአባቱ ፊት ተደፍቶ አለቀሰ፣ ሳመውም። ከዚያም የአባቱ የእስራኤል ሬሳ እንዳይፈርስ ባለመድኃኒት የሆኑ አገልጋዮች በመድኃኒት እንዲቀቡት አዘዘ። ባለመድኃኒቶቹም እንዳይፈርስ ሬሳውን በመድኃኒት ቀቡት። ሬሳው እንዳይፈርስ መድኃኒት መቀባቱ በአገሩ ልማድ መሰረት 40 ቀን ወሰደባቸው። ግብፃውያንም 70 ቀን አለቀሱለት። የሐዘኑ ጊዜ እንዳበቃ ዮሴፍ የፈርዖን ቤተሰቦችን እንዲህ አላቸው፣ በፊታችሁ ሞገስ አግኝቼ ከሆነ ለፈርዖን እንዲህ ብላችሁ ንገሩልኝ፣ የምሞትበት ጊዜ ስለቀረበ በከነዓን ምድር ራሴ ቆፍሬ ባዘጋጀሁት መቃብር እንድትቀብረኝ ሲል አባቴ ያስምሎኛል። ስለዚህ ወደዚያ ሄጄ አባቴ ልቅበር፣ ከዚያም እመለሳለሁ። ፈርዖንም ባስማለህ መሰረት ሄደህ አባትህን ቅበር አለው። ከዚያም ዮሴፍ አባቱን ለመቅበር ወጣ። የፈርዖን ሽማምንት በሙሉ፣ የቤተ መንግስቱ ከፍተኛ ባለስልጣኖች እንዲሁም የግብጽ ከፍተኛ ባለስልጣኖች ሁሉ ተከተሉት። እንደዚሁም የዮሴፍ ቤተሰቦች፣ ወንድሞቹና ሌሎች የአባቱ ቤተሰቦች በሙሉ አብረውት ሄዱ። በጌሴም የቀሩት ሕፃናት ልጆች፣ የበግ የፍየልና የከብት መንጋዎች ብቻ ነበሩ። እንዲሁም ሰረገሎችና ፈረሶች አብረውት ወጡ። አጀቡም እጅግ ብዙ ነበር። እነርሱም በዮርዳኖስ ማዶ ካለው አጣድ ከተባለው አውድማ ሲደርሱ ድምፃቸውን ከፍ በማድረግ ምርር ብለው አለቀሱ። ዮሴፍም በዚያ ለአባቱ 7 ቀን ለቅሶ ተቀመጠ። በዚያ የሚኖሩ ከነዓናውያን በአጣድ አውድማ የተደረገውን ለቅሶ ባዩ ጊዜ ይህ ለግብፃውያን መራር ለቅሷቸው ነው አሉ። በዮርዳኖስ አጠገብ ያለው የዚያ ቦታ ስም አቤል ምጽራይ ተብሎ መጠራቱ ከዚህ የተነሳ ነው። የያዕቆብ ልጆችም አባታቸው እንዳዘዛቸው አደረጉ። አስክሬኑን ወደ ከነዓን ምድር ወስደው አብርሃም ከኬጢያዊው ከኤፍሮን ላይ ከእርሻው በገዛው በመምሬ አጠገብ በማክፌላ እርሻ በሚገኘው ዋሻ ውስጥ ቀበሩት። ዮሴፍ አባቱን ከቀበረ በኋላ ከወንድሞቹና ለአባቱ ቀብር አብረውት ሄደው ከነበሩ ሁሉ ጋር ወደ ግብጽ ተመለሰ። የዮሴፍ ወንድሞች ከአባታቸው ሞት በኋላ ከፈጸምንበት በደል የተነሳ ዮሴፍ ቂም ይዞ ቢበቀለን ግን ምን እናደርጋለን ተባባሉ። ስለዚህ እንዲህ የሚል መልእክት ወደ ዮሴፍ ላኩ። አባትህ ከመሞቱ በፊት እንዲህ የሚል ትእዛዝ አስተላልፎ ነበር። ለዮሴፍ ወንድሞቹ ባንተ ላይ የፈጸሙት ኃጢአትና ክፉ በደልን ይቅር በላቸው ብላችሁ ንገሩት። አሁንም የእኛን የአባትህን አምላክ አገልጋዮች ኃጢአት ይቅር በለን። መልእክታቸው ሲደርሰው ዮሴፍ አለቀሰ። ከዚያም ወንድሞቹ መጡና በፊቱ ተደፍተው እኛ ያንተ ባሮች ነን አሉት። ዮሴፍ ግን እንዲህ አላቸው፣ አትፍሩ፣ እኔን እግዚአብሔር ቦታ
ማን አስቀመጠኝ? እናንተ እኔን ለመጉዳት አስባችሁ አድርጋችሁት ነበር። እግዚአብሔር ግን ዛሬ እንደሚታየው ሁሉ የብዙዎችን ሕይወት ለማዳን ለበጎ ነገር አድርጎ አዋለው። አሁንም ቢሆን አትፍሩ፣ ለእናንተና ለልጆቻችሁ የሚያስፈልጋችሁን ሁሉ አደርግላችኋለሁ በማለት አረጋግጦ በደግ ቃል አናገራቸው። ዮሴፍ ከአባቱ ቤተሰቦች ጋር በግብጽ ተቀመጠ። 110 ዓመትም ኖረ። የኤፍሬምን የልጅ ልጆች እስከ 3 ትውልድ ድረስ አየ። የምናሴ ልጅ ማኪር የወለደቻቸውም ልጆች ለዮሴፍ ጭን ላይ ተወለዱ። ከዚያ በኋላ ዮሴፍ ወንድሞቹን እነሆ የመሞቻ ጊዜ ተቃርቧል፣ እግዚአብሔርም በረድኤት ይጎበኛችሁና ከዚህ ሀገር ያስወጣችኋል፣ ለአባቶቻችን ለአብርሃም ለይስሐቅ ለያዕቆብ በመሐላ ተስፋ ወደ ሰጣቸው ምድርም ያስገባችኋል አላቸው። ዮሴፍም የእስራኤልን ልጆች እግዚአብሔር በረድኤቱ ያስባችኋል፣ በዚያን ጊዜ አጽሜን ከዚህ ሀገር ይዛችሁ እንድትወጡ ሲል አስማላቸው። ዮሴፍም በ110 ዓመቱ ሞተ። ሬሳው እንዳይፈርስ በአገሩ ደንብ በመድኃኒትም ከደረቀ በኋላ ሳጥን ውስጥ አስገብተው በግብጽ ምድር ውስጥ አስቀመጡት። ይህ የሕያው የእግዚአብሔር ቃል ነው። ዘፍጥረትን አብረን ጨርሰናል። እስካሁን ድረስ እየተከታተላችሁ ስታዳምጡ የነበራችሁ ሁሉ እግዚአብሔር ዘመናችሁን ይባርክ። ለሌሎች እንዲደርስ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ። ከዚህ በኋላ ወደ ዘጸአት ደግሞ እናልፋለን። ያመለጣችሁ ካለ ወደ ኋላ እየሄዳችሁ ተመልከቱት። አመሰግናለሁ።